ምኑን ያየሽ? እኔ ማራይ ተነዋል የምትይ ምኑን ያየሽው? ሰው ለላገደደው ነገር አውራ 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 የሚለው ነገር እዚህ ላይ እንደዚህ አድርጌ አስሬው ማለት ነው። ራሴን አመመኝ። መያዝ አልቻለም። ታያቸው ችግር የለውም። እሺ እናት እና አጥብቂው ጊዮን ተኝታ ነው ማለት ምን አድርጋ ነው? ቶፕ ላይ ያለች ነው ጊዮን። አዎ ቶፕ ላይ ያለች። በቃ ቻው፣ ደህና ደሩልኝ። እግዚአብሔር ይስጥልኝ የሰጣችሁኝ የኔ ወዶ የሰማችሁን ከሌ ብዬ ልጠቅስ አልችልም። እና ፋፍዬ የኔ እናት፣ የኔ ወርቅ፣ የኔ አመለሸጋ፣ የኔ ገራገር፣ የኔ ሰው ልክ በጣም ነው የማመሰግነው። እሺ ሁላችሁንም በጣም ነው የማመሰግነው። ደህና ደሩልኝ። በወጣ ይተካ። እሺ እግዚአብሔር በወጣ ይተካ። ስራችሁን ሁሉ በረከት በበረከት ያደርግልኝ። እሺ ማታሳፍሩኝ የኔ እናቶች በጣም ነው የምወዳችሁ። እግዚአብሔር ባላችሁበት ይጠብቃችሁ፣ ስራችሁን ይባርክላችሁ፣ አሰባችሁበት ቦታ ድረሱ። ለሰው ሳይሆን ለራሳችሁ መኖር ቻሉ። ለራሳችሁ ኑሩ። እናንተ ስትቆሙ ስትኖሩ ነው ሰው ሊወዳችሁም የሚችለው። ስታጡና ስትጠፉ ማንም አይወዳችሁም። እሺ እውነት እኔ ብዙ የተረዳሁት ነገር አለ። ሲኖራችሁ ታዋቂ ስትሆኑ፣ ዛሬ እኔ ልጆች እንደዚህ በመኖሬ እንደዚህ ተወዳጅ በመሆኔ ነው ብዙ ሰው ጋር የምታዩኝ። እሺ እንጂማ ሰው የሌለኝ ምንም የሌለኝ ቢሆን እስካሁን ድረስ ሜቢ በህይወት ራሱ ላልኖር እችላለሁ። እና መጀመሪያ ለራሳችሁ መኖር ቻሉ። እሺ ስትችሉ ያኔ ነው ሰው ሊወዳችሁም ከጎናችሁም ሊቆም የሚችለው። እሺ ሀቁ ይሄ ነው። ካጣችሁ ማንም መጥቶ ቀጥ አያረጋችሁም። ለከሌ ነው ለከልዬ ነው እርግፍ ብላችሁ ከቀራችሁ በኋላ ማንም ቼክ አያረጋችሁም። ጥሩ ሰው ነበረ፣ ጥሩ ሰው ነበረች። ከዚህ ውጭ ምንም አትባሉ። ኑራችሁ ስለ መልካምነታችሁን አንድ ቀን የማያወሩትን ስትሞቱ መልካም ልጅ ነበረች ወይኔ ባላልና እስኪ ኑሩ። ስትኖሩ ሁሉንም ታዩታላችሁ፣ ትተዛዘባላችሁ። ሲኖራችሁ ብዙ ሰው ጋር ትተዛዘባላችሁ ምናምን ነገር እና አትጡ። ሰላም ሁኑ። መልካም ክፉ ነገር አይንካችሁ። አትታመሙ። ጤና ሁኑ እንጂ ሁሉም በጊዜ ይመጣል ይሄዳል። የመጣም ይሄዳል። ቅይር ነው የሚለውና በጣም ነው የምወዳችሁ። እግዚአብሔር ባላችሁበት ይጠብቃችሁ፣ በእምነታችሁ ጽኑ ያደርጋችሁ፣ እናት አባቶቻችሁን ይጠብቅላችሁ። ከፍ በሉ፣ አትጡ። እሺ ወረዱ ስትባሉ ከፍ በሉ። እሺ ከምንም በላይ መድኃኒዓለም ይበልጣል። እሺ ከምንም በላይ ፈጣሪ የፈጠራችሁ ፈጣሪ ይበልጣልና በጣም ነው የምወዳችሁ። እሺ እኔ አልቀየርም። አውቃለሁ ወንድሜ እንደማትቀየርብኝ የኔ አባት አውቃለሁ፣ የኔ መልካም ሰው እና የዋህናት። ወይ እሷ እኮ የዋህናት፣ እንደዚህ ናት፣ ትጎዳለች፣ ሰው እንደዚህ ይላታል። ችግር የለውም እሺ። በዛው ልክ በሚጠፋብኝ ልክ እሱ በጎን ይክሰኛል። እሺ እና ከየዋህነት ብልጥነት ይሻላል የምትሉ ሰዎች ብልጥነት በሰው ላይ ክፋት እንድታስቡ፣ ልክ ያ ሰው ሲያድግ
በዛ ሰው አይደለም ያ ሰው የሚያገኘው ነገር ያስብላችኋል፣ ያሳስታችኋልና ከሰው በላይ ጥቅሙን ትፈልጋላችሁ። ጥቅሙ ሲጠፋ ደግሞ ያን ሰው ለማጥፋት ማለት ነው። እና እስኪ ተውት። ሁሉም ሰው ለብሶ ሲወጣ ድምቅ ምር ብሎ ሲወጣ እማምላክን ውሸት ነው። እሺ እማምላክን ሁሉም ሰው ድምቅ ልብስ አርጎ ሽርቅርቅ ብሎ መጥቶ ፍልቅልቅልቅ የሚለው ውሸቱ ነው። አየሁት እኮ አየሁት። እንደውም እኔ አንዳንድ ሰዓት መሸፈን ሲያቅተኝ እምባዬ መቶ ቁርር ይላል። ምንድነው የሆነ ትንሽዬ ነገር እንኳን እዚህ ጋር ተናግራችሁ ቶሎ መከፋኝ ሜቢ ያለፍኩት ነገር ትዝ እያለኝ ነው። ያለፍኩት ነገር ያሳለፍኩት ነገር ምናምን ነገር መቶ ቁጭ ስለሚልብኝ ነውና አንዳንዴ የሰው ልጅ መዝለሉን መጨፈሩን ሳይሆን ያ ሰው ለምንድን ነው እንደዛ የሚሆነው ማለት አለባችሁ። ለምንድን ነው የሚጨፍረው? ደስተኛ ሆኖ ነው አይደለም። ላለማውራት ነው፣ ብዙ ሰዓት ለመቆጠብ፣ ብዙ ላለማውራት፣ ብዙ ላለመናገር፣ በሰው ላለመገመት። ለዛ ነው እና እንድትኮሩብኝ ስለምፈልግ ክፍታፍ ከመሆን አፌን ሰትሬ ተቀምጬ ነገ እንድትኮሩብኝ ስለምፈልግ ነው። አውቃለሁ። አሁንም በእኔ አፋችሁ ሞልታችሁ ታወራላችሁ። እኔ እውነት ማርያምን እዚህ ከሚያቀይ ሰው እናንተ በእኔ በኮንፊደንስ ማውራት ትችላላችሁ። ግምጃ እንደዚህ ና ብላችሁ ማውራት ትችላላችሁ። ምክንያቱም ግልጽ ነው። እሱንም አይቶ ነው ፈጣሪ ያልጣለኝ። ወድቃ ቆሽሻ በራክሳ ትመጣለች ሲባል ድምቅ እያልኩ መመጣው ፈጣሪ ስላልተወኝ የሰው ልጅ ቢተወኝ እና ምን ልላችሁ ፈልጌ ነው፣ ራሳችሁ ጋር ሁኑ፣ ጤንነታችሁን ጠብቁ። ለምንኖሩለት ሰው ወቁሽ፣ ወይንም ደግሞ ለምታወሩለት ሰው ወቁ። አሁን ላይ እኔ እዚህ ጋር ወጥቼ ወይ እከሌ ጥሩ ሰው ነው ልል አልችልም። ካሁን በኋላ ነገ ምን እንደሚቀይረው ምን አውቃለሁ ማሩጭ፣ ነገ በምን እንደሚቀይር ምን አውቃለሁ። ስለዚህ በሰው አፌ ሞልቼ ልናገር አልችልም ካሁን በኋላ። እሱ እንደዚህ ነው፣ እሷ እንደዚህ ናት፣ እከሌ ለኔ ያስባል፣ እከሌ እኔን ይወደኛል፣ እከሌ በእኔ ይከራከርም አትበሉ። ምን እንደሚቀይረው አታውቁም። እሺ ህይወት ለአንዳንዱ ከፍ ለአንዱ ዝቅ ታደርጋለች እና በጣም ነው የምወዳችሁ። አንዳንዴ ትምህርት ውሰዱ። እሺ ከባድ ነው ሚዲያ ማለት። ብዙ መዘዝ ያለበት ሰው፣ ብዙ ነገር ስላለበት ሰው የሰውን ሊረዳ አይችልም፣ ራሱ ቁስል ስላለበት እና ተንጠባሮ ሰው ቁሽሽ አድርጎ የሚያየው ሰው ሁላ ውሸቱ ነው እንጂ ከጀርባው በጣም እየጣረ ለመቆም እየሞከረ ያለ ሰው ነው። እሺ ሰው ቁሽሽ አድርጎ የሚያስብ ሰው አይታችሁ ታውቃላችሁ? እና ወዳችኋለሁ። ከክፉ ነገር ይጠብቃችሁ። የታመመም ይዳንልን፣ የታሰረም ይፈታልን፣ የሞቱትንም ነፍሳቸውን በገነት እንዲሁም ደግሞ በጀነት ያኖርልን። ሰው አፍ አያስገባችሁ። ሰው አፍ አትግቡ ማሮቼ። የሰው አፍ አይደለም ሰው ቀርቶ እንጨት ያደርቃል የሚባለው እውነት ነው። በሽተኛ ነው የሚያደርገው። እና ሰው አፍ አትግቡ፣ አትለሰሱ። ለሰው መልካም ነገር አስቡ፣ መልካም እንድታገኙ። ፈጣሪ ይጠብቃችሁ። ቤተሰቦቻችሁን ከምንም በላይ የምትኖሩላቸው ሰዎች ታማኝ ሆኑላችሁ። ፈጣሪ አስመሳይን ሰው እያወጣ ምርጥ እያደረገ አሳያችሁ። አይጠቅማችሁም። ሂዶም ተራምዶም አይጠቅማችሁ። እና ደግሞ በዚሁ አጋጣሚ እኔ በተናገርኩ ቁጥር የሰው ፎቶ እየለጠፋችሁ ቪዲዮ የምትሰሩ ልጆች፣ የኔ ልጆች የሆናችሁ አቁሙ። እሺ መናገር ካለብኝ እኮ ነው ትቼው እንጂ እዚህ ጋር መጥቼ ግልጽ አድርጌ መናገር እችላለሁ። ግዴታ ነው፣ አሽሙድ አይደለም። በጣም ገልጬ እየነገርኳችሁ ነበረ። ገባችሁ? ስለዚህ ፎቶ ለጥፋችሁ የሰው ፎቶ ቪዲዮ ምናምን የምትሰሩ ሰዎች አቁሙ። ላይቭ ገብታችሁ እነሱ እኮ እንደዚህ ናቸው፣ ቁስል ላይ ጫው ማርከፍከፍ ነው እናንተ የያዛችሁት። አይቻችኋለሁ። ፎቶ ለጥፋችሁ እነሱ እኮ አይለያዩም፣ እነሱ እኮ አይመለከታችሁም። ብሞት ወይ ብጠፋ
ያ ሰው አጠፋ ብላችሁ አታስቡ። ሳያችሁ ወይ በዛ ሰው ምክንያት ነው ብላችሁ አታስቡ። እንደዛ ያደርጋል ስለማይባል ማለት ነው። ስለዚህ ለእኔ ሰው አያስፈልገኝም። እግዚአብሔር ይመስገን ሙሉ እጅ እግር አለኝ። ኩርት ያሉ ቤተሰቦች አሉ አዳኞቹን የመሰሉ። ስለዚህ እኔ ሰው አያስፈልገኝም። እሺ ከማንም ምንም አልፈልግም። ስለዚህ ፎቶ እየለጠፋችሁ የማይሆን ነገር አትናገሩ። ስትፈልጉ እዛው ሂዳችሁ መለጠፍ ትችላላችሁ። ብርቅ ድንቅ አይደለም። ሰው መጥቶ ወደ እኔ መሄዱ ለእኔ ብርቅ አይደለም። የለመርኩት ነው። ገባችሁ? መሄድ ትችላላችሁ። ግን ደግሞ እኔ አንዴ ከተናገርኩ ተናገርኩ ነው። ከሰው ጋር አትለጥፉኝ። ከሰው ጋር ካሁን በኋላ ፎቶ አታቀናብሩ ብዬ ተናግሬያለሁ። ፊት ዛሬ አይቻታለሁኝ። ፎቶ ለጥፋታይ ብዬ ነው ሂጅ ገብቼ ፎቶ ያስነሳሁት። ከማንም ጋር አልፈልግም። በቃ እኔን እየጎዳኝ ያለ ነገር ከሆነ አርፋችሁ ተቀመጡ። በቃ ጎርቶኛል ያ ነገር ለእኔ በአሁን ሰዓት ከጎን መቆም ሲኖርበት እኔን ለመጣል የተዘጋጀ ሰው ለእኔ መቼም መጥቶ አይጠቅመኝም። በአሁን ሰዓት አይደለምና እሷ እናንተ ከጎን ብትሆኑ ደስ የሚለኝ ሰው ነበርኩ። ስለዚህ በማያገባችሁ ነገር አትግቡ ያልኩትኝ የኔ ልጆቹ ናችሁ። ሁለተኛ ስታሽቃብጡ እንዳላይ ልባችሁ የሚልበት ቦታ ረጋ ብላችሁ ተቀመጡ። እሺ እሺ። ብልጭልጭ እኔ የሰው ልጅና ብልጭልጭ ሊያታለለኝ አይችልም። የሰው ልጅም ሰውም ፌመስ በሉት ያደገ ሰው በሉት የስራ ሰው በሉት ማንም ይሆን ምንም ነገር የማያታለለኝ ልጅ ነኝ። በቃ ምንም ነገር አያታለለኝም። የሰው ልጅ በሰው ልጅ ልቀይር አልችልም። ስለዚህ ተው በቃ ከዚህ በላይ ይበቃኛል። እኔ እንዳወራ ወይ የሆነ ነገር እንድናገር ወይ የሆነ ነገር እንድባል ፈልጋችሁ ከሆነ በግልጽ ነገር ይነበሉኝ እንጂ ሌላ ነገር አያስፈልግምና ደህና ደሩልኝ። መተኛት አለብኝ፣ ነገ በሰዓት መነሳት አለብኝ እና ደግሞ እንደዚሁም ደግሞ ግምጃይ ቀሚስ ከሰው አይታ ነው የለበሰችው ትናንትና ላይ ምናምን ብሎ ቪዲዮ ሰርተው እናንተ ተቀብላችሁ ስትሰሩ አዩ። ባህሌን ተከትዬ የሚሄደው ድሮ ዱባይ ያለው ነው። ልብስም ለብሰው ድሮ ዱባይ ያለው ነው። የፈለኩትን ልብስ እለብሳለሁ፣ እችላለሁ፣ መልበስም እችላለሁ። ገባችሁ? ከከሌ ጋር ለመወዳደር ከከሌ ጋር ትናንትና ቀሚስ አምሮባት ይቺ ልጅ ቀሚስ ለባሽ ናት ተብሎ ስትባል ቀሚስ ለብሳ መጣች። እንኳንም እሰይ እሰይ እሰይ። ሱሪውንም አለፌበታለሁ፣ ቀሚሱንም እየመጣሁበት ነው። ሁሉም ለእኔ ብርቅ አይደለም። እየተራመርኩት እየመጣ ያለ ነገር ስለሆነ ታውቃላችሁ እናንተ። ስለዚህ መልስ መስጠት አያስፈልግም። ያንን ቪዲዮ እኮ እናንተ ሰሰሩበት ነው እኔ እያየሁት ያለሁት እንጂ አላየውም። መቦልክ ያለብኝን እቦልካለሁ፣ ፎሎ ማንሳት ያለብኝን አነሳለሁ፣ አልመላለስም እና ችግር የለብኝም። እኔ የፈለጉትን ይበሉ፣ ማንም የፈለገውን ይበል። ባህሌን አክባሪ፣ በማንነቴ በራሴ የማልደራደር ከሳቅ ከጨዋታ ውጪ ምንም ተንኮል የማላቅ ህይወት ምንነቱ ገና ምንም ያልገባኝ ግራ የገባኝ ነኝ። ህይወት ምንነት እንኳን ማላቅ ነኝ። አይደለም ቅናት አይደለም እኔ በልብስ ልቀና ማለት ነው። ምንነቱ እንኳን አልገባኝም። ዝም ብዬ ነው መኖረው። ዝም ብሎ የሚኖር ሰው ታውቃላችሁ? ዝም ብዬ ነው መኖረው። ለዛም ነው አስሬ እንትን እያልክ ያለሁት። ገባችሁ? ዝም ብዬ ነው መኖረው። በምን እንደሚቀና ራሱ አላውቅም። በመልክ ባለባበስ በአቋም እግዚአብሔር ይመስገን እጅ እግር ካለኝ ሁሉም የሚሰሩትን ስራ ሰርቼ መኖር ይችላሉ። እነሱ የገቡበት እነሱ የያዙትን እነሱ የበሉትን ማድረግ ይችላሉ። ስለዚህ እንደዛ ነው እና የኔ ልጆች እባካችሁ መልስ እየሰጠ ያለሁትኝ እናንተ ቪዲዮ እየመለሳችሁ ስላለ ነው።
እሺ እና ግምጃ ጥንት የኖረች ናት፣ በፊትም የኖረች አሁን የምትኖር ወደፊት የምትኖር ናት። ከማንም አይታ የምትኖር አይደለም። ከስንቱ ጋር ታመሳስሉኛላችሁ፣ ከስንቱ ሰው ጋር ደግሞ ይሁን። እስኪ ለበጎ ነው። የማላቃቸው ሰዎች ጋር ባታቀያይሙ ደስ ይለኛል። አይቻቸው ከነ መፈጠራቸው አይቻቸው የማላቃቸው ሰዎች፣ አይተውኝ የማያውቁ ሰዎች እኛ ልንገናኝ የማንችል ግን እናንተ ታገናኙናላችሁ። ስለዚህ እንደዛ ነው። እኔ ከማንም ጋር ራሴን አላወዳድርም። ከማንም በታች ነኝ አልልም፣ ከማንም በላይ ነኝ አልልም። ራሴን ጠብቄ እንደዚህ ነኝ፣ በቃ እንደዚህ እሺ። እወዳችኋለሁ። ደግሞ ማሮች ጥፍሬ ተቆረጠብኝ እኮ ትናንት ኖሽ የተውሶ ነገር ምንም አያምር እኮ ነው። በአሁኑ ሰዓት ደግሞ ለሁሉም ነገር እጩ የምትሆኑት የተውሶ ነገር ስታረጉ ብቻ ነው። የተፈጥሮ ውበታችሁ ማንም ምንም ነገር ላይ በተለይ ሚዲያ ላይ ማለት ነው በሰው ነገር ተውባችሁ ካልመጣችሁ ከመሞቼ ፕሮሞሽን ራሱ የሚያሰሩ እኔ እንደዛውኝ ጎፈሬውኝ ምናምን መስራት አልችልም። ያን ያክል ባይ የለውም። ገባችሁ? ለዛ ነው እሺ እንጂ እኔ በተፈጥሮ ከድሮም ጀምሮ እንደምኮራ ታውቃላችሁ። ግን ደግሞ ፕሮሞሽን የሚያሰሩት ምናምን ነገር ምናምን እንደዚህ ቡትቶ ምናምን ስትሸካከሙ ምናምን ነው። ከዛ ነው ባለፈው መቄዶንያ የሄድኩ ጊዜ ማለት ነው በኢየሱስ ክርስቶስ ስንት ሰው እንደተናገረ ብታዩ እንዴት እንደዛው ሆነሽ ትሄጃለሽ። እኔ ግን ግድ ስለሌለብኝ ነው። እዛ ጋር ሁሉም ቲክታከር አለ፣ ሁሉም ከትንሽ እስከ ትልቅ እንጂ እኔ በተፈጥሮ ሲሄድ ለምንም ነገር ብትፈለጊ የዛኔ አይታይም ምንም ነገር። እሺና ለዛ ነው እሺ። እና ለዛ ነው እንጂ እኔማ እንደ ድሮ ራሱ ሸበላ ነኝ። ምን ይጣልኛል? ቆንጆ ነኝ። አዎ ቆንጆ ነኝ። እንደ እኔ በምድራችን ቆንጆ ቢኖር እኮ የሰው ልጅ ደግሞ ይሄንም ቆርጠው ያወጡታል። የልብን ንጽህና ቆንጆነት አለኝ፣ እግዚአብሔር ይመስገን ይመሰክርልኛል። መልኬን አይደለም ያልኩት እኔ የልብ ቆንጅና ነው። ኖ እሺ እንደዚህ በሉ። እንደዚህ በሉሽ። እንደዚህ ከዛ እንደዚህ እወዳቸዋለሁ። እሺ ፈጣሪ ከእናንተ ጋር ይሁን። መጥፎ ነገር ከእናንተ ያርቅልኝ፣ ክፉ ነገር አይጋችሁ። ኢየሱስ ክርስቶስ ክፉ ነገር አይንካችሁ።
እሺ በቃ ባይ ተናደሩ ባይ ደግሞ ሰሞኑን ነገሮች ያው በቃ በጣጥስ እያስበላችሁኝ ነው መሰለኝ። ሆዴን እያመመኝ ነው። ሆዴን በጣም ነው የሚያመኝ ብታዩ። በየሁሉም ቤት ቺፕስ እያስበላችሁኝ ሆዴን ያመኛል። እርግብ የኔ ቆንጆ ደህና ነሽ? ሩትዋ ማይ ሕርት ማይ ልብ ድውድው 6 ቀን ቀረው ልደቴ። 6 ቀን ቀረው። ነገ ቀረጻ እንውላለን። ከነገ ወዲያ ኤዲቱ ምናምን ሲሰራ 4 ቀን ይቀረዋል። ነገ ሆሳዕና ነው። በ3 እኮ ነው የባታ ማርያም ዕለት እኮ ነው የተወለድኩት። በ3 ሚያዝያ 3 ችግር የለውም። ለምጃቸዋለሁ። አንተ ጋር ሲጽፉ የሆነ ስሜት እንትን እንዳይለ እንጂ እንደዛ ከሆነ ችግር የለውም። ሶስት ነግራችኋለሁ። 3 ሰው አንዳንድ ስፔሻል እንጂ እንብላ። ስፔሻል እንጂ ነገ ቀረጻ አለብን እና በሰዓት ወተተኛ እኔም እወጣለሁ። አሁን ልወጣ ነበረ። በቃ ላስት የሆነ የጨዋታ ደስ የሚል ኮሜንት ካልሆነ ኮሜንት አታንብብ። አረ ኖርማል ነው። ለዚህ ኮንተንት ብያለሁ። ጌታ ዘርግፈው ሲሄዱ እዚህ ከላይ የተቀመጠው ቶፕ ላይ የተቀመጡ ልጆች ለእኔ ሰፖርት ሁለተኛ አያደርጉኝም። እኛ እየሰጠናት ሄዳ ስታወርድ እነሱ ሲሰጡኝ ግማሹን ቲክታክ ይወስዳል፣ ግማሹን ኔጋ ይሆናል። አንተ ጋር ስመጣ ያቺ ግማሹቱ ደግሞ ግማሹን ቲክቶክ ይወስዳል፣ ግማሹን አንተ የሩብ ነው አንተ ጋር የሚደርሰው። ገባ አውጥቼ ግን የሆነ ትልቅ ነገር ባደርግበት ያንን ነገር እነሱም ይደሰታሉ። ለእኔም ሰፖርት ማድረጋቸው አያቆሙ። ቤት ዘርግፍ በጣም እንደኔ ጊፍተር ያለው ሰው የለም ነበር። እኔ ሳውዲ እንደነበርኩ እንዴት እንደምጫወት እኔ ልጆች አሉ። ይሄው ቃል በቃል ማለት ነው። ማመላክን የምሬን ነው። ግን ሂጄ ለሰው ልጆች እንደዚህ እከሌ ተገደለ ሲሉኝ ቤቴን ዝርግፍ አድርጌ ውጥት፣ እከሌ እንደዚህ ሆነ ሲሉኝ ለሰው ቃል ከገባሁኝ ሂጄ ለሰው ያንን ቃሌን እፈጽማለሁ። እንደዛ ሳደርግ እነዛ ሰዎች ከኔ ከሆነ ለምናወርድ ያለን እያሉ ነው የራቁት። ግማሹ ደግሞ በሌላ ኬዝ ማለት ነው። እና እንደዛ ነው። ቁጭ ብዬ ከሆነ ማንም ነግሮኝ አይደለም፣ እኔ ራሴ ያጫውተዋለሁኝ ማለት እበቀልለታለሁ። መበቀሌ አይቀርም። ግን ምን ብላ ነው አሽቃባጭ የምትሏት ማሮች? ምን ብላ ጽፋ ነው? መጀመሪያ ንገሩኝ። መጀመሪያ ያለውና ተው። ምን አደረገች? ተው ረፉ። የወንድሜ ሚስት አለችና ምን ችግር አለው? በቃ ግምጃን ላይ ውጪ እናንተ ምን አንተ አትወጣም ትቆያለህ? አይ ትንሽ ቆያለሁ። ኦኬ እሺ፣ መልካም ቆይታ። ተዋት እንጂ እና ምን አድርጊ ነው የምትሏት?
እኔ ትናንትና አላያችሁኝም እንዴ? የባል ይሄት ደናደሪልኝ ስላት፣ ስለዚህ እኔ እና እሷ እንቀላለዳለን። ተውሽ ረፉ፣ ሰው አታስቀይሙ። እኛ እንደዚህ አይነት ባህሪ የለንም። ፊዮና መጣች፣ እንቀበላት። ሰው አለን። ይቅርብን አይደለ? ይቅርብን፣ ይቅርብን። ጥሩ ላይ አይደለም እንደዚህ ሜቢ በቀጣ እንኳ አልሞክርም። በቃኝ። ወጥቼ እረፍት ማድረግ አለብኝ ምናምን። ኢየሱስ አንጠራራኝ። የኔ እናት የኔ ወይኔ አረጁን እንዴ ማሮቼ፣ ወገቤን እያመመኝ ነው። ረጅም ሰዓት ስለምቀመጥበት ነው።